ማለት ነው? ረዲት እኮ ከኔ ጋር ናት አይደል? ጓደኛዬ ናት እኮ። ምንም ቢሆን እንደዚህ እኔን ነገር እንደማታደርግ ነው ያውቃለሁ። ምንም እኮ እንደዚህ ሲጀምር ማለት ነው ላንዱ ማለት እኔ እናንተ ሲጀምር ሌላ ነገር ውስጥ ባንገባ ደስ ይለኛል። ይሄ እኮ ማለት እኔ አይቼ ያየሁትን ነገር እንዴት ነው ምክደው ማለት ሲጀምር ረዲት እንዴት እንደዛ ታደርጋለች? ምን ሆነክ ነው ላንዱ ማለት አንተ ቆይ ምን እንደምታወራ ግን ታውቃለህ? ሲጀመር ማለት ነው አንተ ራስ እኔ እግዚአብሔርን ሲጀመር መጀመሪያም ጠርጥሬያለሁ። ላንዱ ከራስ ጋር ሆነ እስኪ ከራስ ጋር ሆነ አደም እስኪ ከሆነሽ ስሚኝ እኔ ምልሽን ስሚኝ በስርዓት ያወራሽ አትገፍትረኝ ስነ ስርዓት እኮ እንዳልገፈትርሽ ከፈለሽ በስርዓት ቆመሽ አውሪኝ። የምልሽን ነገር ምንም ነገር ይኸውልህ አሁን እኔ ስለምትለው ነገር ምንም እንደማልሰማ በቃ ራስህ ታውቀዋለህ። ሲጀመር ሰላም የኔ ውድ ቤተሰቦች እንዴት ናችሁ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ትንሽ ወደ እናንተ ከመጣሁ ቆየሁኝ። በተለያየ ምክንያት መምጣት አልቻልኩኝም እና ቤተሰቦች በዚች አጭር ጊዜ ውስጥ የተለያየ ነገር ተፈጥሯል። ጥሩም ነገር ተፈጥሯል፣ ደስ ማይልም ነገር ተፈጥሯል። የተለያዩ ነገሮች አሉ ሁላችሁም እንደምታዩት ማለት ነው። ከጥሩ ነገር ስጀምርላችሁ አብርሃምና ሩታ ልጅ ወልደዋል። እንኳን ደስ ያላችሁ እላለሁ። ማለት ትንሽ ሳምንት 15 ሆኖታል ልጁ ከተወለደ። ግን እኔ ዛሬ ገና ስለመጣው በዚህ በእግረ መንገዴ እንኳን ደስ ያላችሁ ለማለት ያህል ነው። በጣም ደስ ብሎኛል። ብዙ ውጣ ውረድ አልፈዋል፣ ብዙ ነገር አልፈዋል፣ ብዙ መከራ አልፈው ነው ዛሬ የልጅ አባት የልጅ እናት የሆኑት ማለት ነው። ለዚህ በጣም ደስ ብሎኛል። ሁላችሁም ቤተሰቦች እንኳን ደስ ያላችሁ ብያለሁ። የእነሱን ጥሩ ነገር የምትፈልጉ ቤተሰቦች፣ ሁሌ ጥሩ ነገራቸው የምትመኙ፣ የእነሱን ክፉ ነገር ማየት የማትፈልጉ፣ ሁሌ የእነሱን ደስታ የምታዩ ቤተሰቦች፣ ማየት የምትፈልጉ ቤተሰቦች ለእናንተ እንኳን ደስ ያላችሁ ብያለሁ። በዛው ልክ ደግሞ የእነሱ መጥፎ ነገር የምትፈልጉ፣ መለያየታቸው የምትፈልጉ ለእናንተ እንግዲህ ያሳዘኝ ዜና ነው። ምንም ማድረግ አይቻልም። አልተሳካላችሁም። መጥፎ ሴራችሁ በጣም የምታሴሩት መጥፎ ሴራ ሳይሳካላችሁ ቀርቶ በስተመጨረሻ አንዱ ነው ልጃቸውን አሁን አንድ ላይ እያሳደጉ ይመስለኛል ያው እና አሁን ላይ ጥሩ ሁኔታ ላይ ነው ያሉት። ከዚህ በኋላ የሚፈጠረውን ባናቅም ማለት ነው እና ትንሽ ደስ ወደማይለው ደግሞ ስመጣላችሁ አሁንም ትንሽ ያልተጣራ ነገር አለ። እዚሁ አብርሽና ሩታ ዙሪያ ላይ ያሉ ሰዎች በደንብ ያልተጣራ ነገር እያዩ ነው። በደንብ ያልተስተካከለ ነገር፣ መስተካከል ያለበት ነገር አሁንም የእነሱን ላይፍ ለማበላሸት አሁንም የሚሞክሩ ሰዎች አሉ። አሁንም ሄርሜላ ስራውን ያቆመች አይመስለኝም። የተለያየ ነገር ለማድረግ እየሞከረች ነው። የተለያየ መልእክት እየላከች እሷም በአካል እየሄደች ሆስፒታል ድረስ ሄዳ ጠይቃታለች ምናምን። በዛም ብዙ ሰዎች ያልተመቻቹ ሰዎች አላቸው። እኔም ለምን አልተመቻችሁም ለምን የሷ መጠየቅ ደበራችሁ ብዬ አይደለም። ምክንያቱም ሁላችሁም በራሳችሁ መንገድ ትክክል ናችሁ። ጥሩ ነገር እያደረገች ስላልነበረ አሁንም ያን ነገር የምትደግም ነው የሚመስላችሁ ሁላችሁም ማለት ነው። እና በእናንተም ልፈርድ አይደለም፣ ትክክል ናችሁ በራሳችሁ መንገድ ማለት ነው። እና አሁንም የእሷን ሴራ ለማስቀጠል እየፈለጉ ያሉ ሰዎች ከጀርባ አሉ። አሁንም ድጋሚ ወደማይሆን ሁኔታ ውስጥ ለማስገባት ሰውን የአብርሃምና የሩታን ሕይወት ወደማይሆን ነገር ውስጥ ለማስገባት የሚሞክሩ ሰዎች አሉ። ለምን ይሄን ነገር ወደኋላ ተመልሰው ድጋሚ ነገሮችን ለማበላሸት እንደፈለጉ አይገባኝም። እና መቅዲ ላይ የተለቀቀውን ቪዲዮ አይታችኋል። ረዴትና መቅዲ ሆነው ነፂን እያስጨነቋት ነበረ እና የማይሆን ስራ ነው እየሰሩ የነበረው። ነፂን ድንጋይ አንስቶ እስከ ማስፈራራት ምናምን ነገር በቃ አለ አይደል የሆነ ምንጩ ባልታወቀ መረጃ ልጅቷን እያስጨነቋት ነበረ። እኔ ደግሞ የፎቶውን ምንጭ አውቃለሁ፣ ፎቶ ከየት እንደመጣ ማለት ነው። እና በዛ ልክ እያስጨነቋት ነፂ ግን በስርዓት እያወራቸው ለማውራት እየሞከረች ነበር፣ ግን አልቻለችም። ጭራሽ ድንጋይ አንስቶ እስከ ማስፈራራት እስከ መፈንከት ደርሰዋል። እና ሁሉንም ነገር እውነታውን ስለማውቅ እኔ የፎቶውን ምንጭ ስለማውቅ ዛሬ መቅዲን ላገኛት ፈልጌያለሁ። መቅዲን አግኝቼ እውነታውን ነግራታለሁ። እሷም በራሷን በመቅዲም ላይ ሌላ ሴራ እየተሴረባት ይመስለኛል፣ ሌላ ተንኮል እየታሰበባት ይመስለኛል መቅዲም ላይ ማለት ነው። እሷ የምታውቀው ነገር የለም ቤተሰቦች። ይሄ ነገር ስለ ፎቶ አመጣጥ እውነተኛ መረጃ ስለሌላት የምታውቀው ነገር ያለ አይመስለኝም ቤተሰቦች። እሷ ላይ ብዙ መፍረድ አይጠበቅባችሁ። ምክንያቱም ፎቶን ይዛ የመጣችው ረዴት ናት እና ደግሞ የፎቶን አመጣጥ ስለማያውቅ ነው ዛሬ ያለውን ነገር በመጠኑም ቢሆን ልነግራት ያሰብኩት። እና መቅዲን ጠርቻታለሁ፣ ያለሁበት አካባቢ ነግሬያታለሁ። እየመጣች ነው። ስትመጣ ሁሉንም ነገር እነግራታለሁ። ምክንያቱም በማታውቀው ነገር ላይ እሷም ከሰው ጋር እየተጣላች ይመስለኛል። ከዚህ በፊት ከነፂም ጋር ኖርማል አልነበሩም፣ እየተጣሉ ነበር ምናምን ነገር
በጠላይ ጥል እየደረበች ድጋሚ ሌላ ውስጥ እንዳይገቡ አሁን ልነግራት አስቤያለሁ። ያለው ነገር እነግራታለሁ። እንግዲህ ቤተሰቦች የምታምነኝ ከሆነ ታምነኛለች፣ ማታምነኝ ከሆነ እንግዲህ ጥሏን ትቀጥላለች። እኔ ግን ከኔ የሚጠበቀው ነገር ከኔ ይጠበቃል ብዬ ማስበው ነገር ተናግሬ ያልፋለሁ። ቀሪው የሷ ነው። በግድ እንድታምነኝ አላረግም። በግድ መኝም ብዬ እንትን አላት። ግን ያለውን ሁኔታ ነግሬያት አልፋለሁ። ከኔ የሚጠበቀው ያ ስለሆነ ማለት ነው። ብዙ ጊዜ ነገሮች የሚበላሹት ነገሮችን በደንብ ሳናረጋግጥ ምንጫቸውን ሳናውቅ ስናወራ ነው እና ሰዎች ነገሮች የሚበላሹት ማለት ነው። እንዴት ነሽ? ደህና ነሽ? አለሁ። ካሜራ ይዤ ነው የጠበኩሽ፣ ምናልባት ካልደበረሽ። አረ ችግር የለውም፣ ችግር የለውም። ግን ምንድን ነው ችግር አለ? ችግር ጠፍቶ ያውቃል በእኛ ዙሪያ? ግን በጣም የደባበረሽ ትመስያለሽ። ትንሽ ደብሮኝ ነበረ፣ ተኝቼ ነበር። በዛ ነው ቀጠሯችን ስትሽ ትተኛለሽ። ይኸው መጣሁኝ ፍጠረኝ። እሺ ደህና ነህ? ምን አዲስ ነገር አለ? አዲስ ነገር ማለት ባለፈው የሰራችሁትን ቪዲዮ አይቼ ነበረ፣ አንቺ ላይ ተለቀቀው ማለት ነው። ትላንት የጫናችሁት ቪዲዮ ላይ በጣም መጥፎ ስህተት ነው እየሰራችሁት ማለት ነው። የማይደረግ ነገር ነው ያደረጋችሁት ማለት ድንጋይ አንስተሽ አንቺ በዚህ ልክ እኔ አንቺን አልጠብቅሽም። በዚህ ልክ ሰውን እንደዚህ ታደርጊያለሽ ብዬ አልጠብቅሽም ነበረ። አንቺ ግን ዘለሽ ነው ሌላ ነገር ያደረግሽው። አይ አንዱ በመጀመሪያ አንተ ማለት የምታውቀው ነገር ያለ አይመስለኝም። አላየከውም ይሆናል ወይ ቪዲዮውን? እኔና አንተ በዚህ መልክ እንትን ብለን አናውቅም። በቪዲዮ ማለት መተን ባናውቅም ያው በውስጥ እናወራለን። ግን የማታውቀው ነገር አለ ይመስለኛል። ቪዲዮውንም በደንብ ምናልባት ካላየኸው እንጂ የተሳሳትኩት ነገር ያለ አይመስለኝም። እኔ ቪዲዮውን አይቼዋለሁ ጨርሼ። ግን አሁን አንቺ ያልተረዳሽው የሆነ ነገር አለ። በቃ ከአንቺ ጀርባ የተሰራ የሆነ ሴራ አለ፣ አንቺ ያልገባሽ ማለት ነው። አንቺ ያየሽው ፊት ለፊት ነው፣ ወይም እያወራሽ ያለሽው እየተናገርሽ የነበረው በሆነ ሰው ግፊት ነው እንጂ ከራስሽ የመጣ ነገር አልነበረም። አይ አንደኛ በመጀመሪያ ላንዱ ማለት እንዲህ ብዬ ማውራት አልፈልግም ነበር። በቃ እኔ ማርያም በጣም ሰልችቶኛል ሁሉም ነገር ማለት ነው። እርግፍ አድርጌ መተው ነው የምፈልገው፣ ግን አልቻልኩም። ነፂ ያደረገችኝ የነበረውን ነገር አይተሃል ማለት ሄርሜላ ታውቂያታለሽ፣ ከሄርሜላ ጋር ውሰጂኝ፣ ከሄርሜላ ጋር ሌላ ነገር አለሽ እያለች እንደዛ አይነት ፋይል ሲላክልኝ እኔ የምሬን ነው ድንግጥ ነው ያልኩት። ሳይው ቀጥታ ሼር ያደረኩት ወደ ረዲት ነው። ምክንያቱም እሷ ምናልባት የምታውቀው ነገር የምታውቂው ነገር አለ ወይ እንዲህ ይሄን ያህል ግንኙነት አላቸው ወይ ማለት ፎቶውንም ያላወጣውበት ምክንያት በቃ ምንም እኔ ጥቅሙ እየታየኝ ስላልሆነ ማለት ነው። ነፂንም ምናልባት እውነቱን ለኔ ነግራኝ በቃ እኔና ነፂ ያገናኘን አንድ ነገር ነው አይደል ማለት ይሄን ያህል እኮ ከሷ ጋር የሚያጣላኝ ነገር ምንም ነገር የለም። በቃ የሆነ ነገር አደረገች፣ መጥፎ ነገር አደረገችኝ። እሺ እኔም መለስኩኝ። ግን መመላለሱ ቢቀር ይሻላል ብዬ አስቤ ነው እንጂ እኔ ብዙ ደረጃ እንደምንደራረስ እርግጠኛ ነበር። ግን እዛ ደረጃ የሚያደራርስ ይሄ ፍሬ ያለው ነገር የለም። በሄርሜላ ምክንያት ነው። ሄርሜላን ታውቂያታለሽ ብላ ነበረ ብዙ ነገሮችን እያደረገች የነበረው። እኔ ግን አላቃትም አልኩኝ። ማለት በቃ ማናችንም እንደምናቃት የቡታጀራ ልጅ ናት። አዎ ማናችንም እንደምናቀው እናቃታለን እንጂ እኔ ከዛ የተለየ ነገር እኔ ምንም በቃ እኔ ግራ እያገባኝ ነው። ሲጀምር ምን እንደማወራ ራሱ አላውቅም። የምሬን ነው ምርክላንዱ እኮ አሁን በመጀመሪያ ደረጃ አንቺም ከእንደዚህ አይነት ነገር በጣም ረጅም ጊዜ ቆየሽ። ያኔ የነበረው ሁኔታ ይታወቃል ማለት ወደዚህ ነገር ውስጥ ወደዚህ ችግር ውስጥ ስትገቢ ችግርሽን ለመቅረፍ ነበር የገባሽው። ማለት ያለሽበትን ሁኔታ የምታውቂው አንቺ ነበርሽ ያኔ ማለት ነው። እንደዚህ አይነት ሪስክ የወሰድሽው ራስሽን ለልጁ ስትይ ነው ማለት ካልተሳሳትኩኝ እንደዛ ብለሽ ነው አይደል? እንደዚህ አይነት ሪስክ ከተትሽው ከዛ በኋላ ግን ከዚህ ነገር መውጣት አልቻልሽም። እኔ አሁን ከዚህ ነገር እንድትወጪ ፈልጋለሁ ማለት ከቅርበታችንም አንፃር አንቺ ከዚህ በላይ እንደዚህ አይነት ሁኔታ ውስጥ እንድትቆይ አልፈልግም እና ከዚህ ነገር ውስጥ መውጣት እንድትወጪ ስለምፈልግ ያለውን ሁኔታ እነግርሻለሁ። አሁን ይሄው ላንድ ማለት እኔ ያለው በጣም በዙሪያ ያለ ሰው እንዴት እንደሆነ አላውቅም፣ በጣም እየተቀያየረብኝ ነው። ገብቷል? በምን ምክንያት እንደሆነ እኔም ሊገባኝ አልቻለም። እና ከዚህ ነገር ውስጥ እኔ መውጣት ሳልፈልግ ቀርቻ አይደለም። እኔ እየወጣው ባለውበት ሰዓት ነው ነገሮቹ እየተደራረቡብኝ ያለው። እኔ በቃ ትቻለሁ በቃ ምናምን ብዬ በቃ ቪዲዮ መስራት አቆምኩ ምናምን። ነፂ መጣች ወደ እኔ። ገብቷልና እኔ ደግሞ እንዴትም በቃ ላቆም ሰው እየሰጠኝ አይደለም። በቃ ዝም ልል በቃ እርግፍ አድርጌ ሁሉንም ነገር ስተው የሆነ ነገር ይመጣብኛል። በቃ ያንን ነገር እየፈራሁ ያንን ነገር ደግሞ በቃ እኔ መተው ስፈልግ መተው ካልቻልኩኝ ምንም ማድረግ አልችልም። ገብቷል አለ
መወሰን አለብሽ ብዬ አስባለሁ። በቃ አሁን በሰዎች ግፊት አንቺን ራስሽን ያልሆነ ቦታ ውስጥ ማቆየት አለብሽ ብዬ አላምንም። ምክንያቱም ለራስሽ ታስፈልጊዋለሽ። ሁሌ ስለሰው ብለሽ ስለሰው የተጨነቅሽ ራስሽን እዚህ ውስጥ ማቆየት ያለብሽ አይመስለኝም። ማለት የፈለገው ሰው እውነት ከፈለገ ስለነ አብርሃምም ስለነ ሩታም ስለ ሄርሜላም ነገሮች ማስተካከል ከፈለገ ሰው በራሱ መንገድ ይሄድ እንጂ አንቺን በቃ አንዴ ገብተሻል ነገሮችን አበላሽተሻል ብሎ ሁሌ አንቺን እዚህ ውስጥ ማቆየት ተገቢ ነው ብዬ አላምንም። ምክንያቱም ያኔ ለተበላሸው ነገር ላጠፋሽው ጥፋት ይቅርታ ጠይቀሽ ምናምን ነገሮችን ለማስተካከል ሞክረሻል ባቻልሽው አቅም እና ያን ነገር ደግሞ አላምንም አልቀበልም ካሉ የራሳቸው ነው እና ነገሮችን ወደ ራስሽ ተመልሰሽ የራስሽን ላይፍ ብታስተካክይ አሪፍ ነው ብዬ አስባለሁ። እና አሁን ደግሞ ዛሬ የፈለኩሽ ዋነኛ ምክንያቱ አንቺ ብዙ ማታውቂው ነገር አለ። ምንድነው ማለቀው? አንቺ ወደ ረዴት የላክሽላትን ፎቶ ረዴት ራሷ ነች በሌላ ሰው አሰርታ ፌክ ፎቶ የላከችልሽ እና አንቺ ደግሞ መልሰሽ በየዋህነት ለረዴት መልሰሽ ላክሽላት። በኢየሱስ ምን ሆነክ ነው ላንዱ? ማለት አንተ ቆይ ምን እንደምታወራ ግን ታውቃለህ? ሲጀመር ማለት ነው አንተ ራስ እኔ እግዚአብሔርን ሲጀመር መጀመሪያም ጠርጥሬያለሁ። የሆነ ማለት ወይ ነፂ ልካክ አይደለም እግዚአብሔርን ወይ ነፂ ልካክ ነው ወይ የሆነ ሰው እንደዚህ በል ብሎክ ነው እንጂ የማንም ተላላኪ እና ታዲያ ተላላኪ ካልሆንኩ እኮ ይሄ እኮ ማለት እኔ አይቼ ያየሁትን ነገር እንዴት ነው ምክደው? ማለት ሲጀመር ረዲት እንዴት እንደዛ ታደርጋለች? ረዲት ነው ያያት እኔ ምን አገባኝ? እኔ ምንም አውቀው ታሪክ የለም። ግን ለምን እንደዚህ እንዳደረገች ራሱን ጠይቃለሁ። ምንም እኮ እንደዚህ ሲጀመር ማለት ነው ላንዱ ማለት እኔ እናንተ ሲጀመር ሌላ ነገር ውስጥ ባንገባ ደስ ይለኛል። እኔ ምን እንዳንገባ ፈልጌ ነው እያንዳንዱ ነገር እያወራሁሽ ያለሁት። እስካሁን በትዕግስት ያወራሁሽ ያለው ነገር እንደመጣሽም ያልነገርኩሽ በቃ ሌላ ውስጥ እንዳንገባ ፈልጌ ነው። ማለት አንተ እኮ እያልከኝ ያለው ረዲት ናት ፎቶውን የላከችው። ያ ደግሞ ሊሆን አይችልም። እንዴት ነው ሊሆን የማይችለው? እንዴት ነው እንዴ? ምን ማለት ነው? ረዲት እኮ ከኔ ጋር ናት አይደል? ጓደኛዬ ናት እኮ። ምንም ቢሆን እንደዚህ እኔን ነገር እንደማታደርግ ነው ያውቃለሁ። ማለት የሆነ ሰው እኔና እሷ እንድንጣላ የምትፈልገው ነፃነት ብቻ ናት። እሺ እሷ ናት የላከችው። ነፃነት ነች እንደዚህ እኔን የላከች ነፃነት ነች ነው ወይኔ ላንዱ ማርያም። እኔ እንደዛ እኔ እንዳሰብኩት አይነት ነገር እየተፈጠረ ከሆነ ማለት ነው ጌታን የምሬን ነው እሱ እኮ የኔ አይደለም። እግዚአብሔር እንጣላለን። ከኔ ጋር ነው ከረዲት ጋር ነው ማለት ከረዲት ጋር እንዴት እጣላለሁ? ፎቶውን እኮ ነው ይሽራራው ነገሩን ያበላሸች እኮ ረዲት ነች ያለው። አንቺ እሷ ራሷ ነች ፎቶውን አሰርታ በሌላ ሰው ወደ አንቺ ላከችልሽ። አንቺ ደግሞ ለሷ ላክሽላት። በዚህ ማህል ማለት በዚህ ማህል ጭካኔ ምን ማለት እኔ ከነፂ ጋር ተጣልቼ ያለው ነገር ብሶበት ምንም እኮ የምትጠቀመው ነገር እንዴት ነው እንደዚህ ልታረ ማለት ነፃነት የምሬን ነው ብምልክ ላንዱ ነፃነት ነች ይላከች። ግልጽ ነው ይሄ ማለት ቤተሰቦች እኔ በጣም ይከታተላሉ ነፃነት ምናምን ብለሽ እኔ ማለት በዚህ ልክ እጇ ይረዝማል ብዬ አላሰብኩም ነበር። ማውቃቸው ሰዎች በሙሉ የሆነ እየተቀየሩብኝ ነው። የሆነ እኔ እንጃ እኔ እንዴት እንደምናገር ራሱ እኔ እኮ ማውራው ስለ አንቺና ስለ ረዲት ነው እኮ ረዲትና እኔ በቃ እኮ ያሉ ግልጽ እኮ ነው። ነፃነት ምን ታርሽ ሲጀመር እኔ ከመጀመሪያ ጀምሬ እኮ ገብቶኛል። ነፃነትን እንደዚህ ማድረግ አልነበረባችሁም ምናምን አንተ አልነበረባችሁም። እንዴት በዚህ ልክ ልጅቷን አንገላታችኋት? ሲቀጥል ሁሉንም ነገር በሰከነ መንገድ ለማስኬድ እየሞከርኩ ነበር አይደል? እያወራሁሽ ነበር። ይኸውልህ እኔ ላንዱ ከዚህ በላይ ላወራህ አልችልም። ገብቶሃል አይደል? ምክንያቱም እኔ እንዲህ እየመጣሁ እዚህች ጋር እንዲመጨቃጨቅ እኔ በጣም እግዚአብሔር እንደከመው ይቅርብኝ። እውነቱ ይሄ ከሆነ ይቅርብኝ። አሁን ነገሮችን እያጨመላለቁ ማለት ትፈልጋለህ? በቃ ይቅርብኝ ማለት አዎ እፈልጋለሁ። ራሴን ማውጣት ስለምፈልግ እኮ ራስሽን የምታውቂበት መንገድ እኮ እየነገርኩሽ ነው። አንቺ ግን ይሄን ነገር አትፈልጊው። አሁንም እዚህ ነገር ላይ መቆየት ትፈልጊያለሽ ነው አይደለም? በቃ እኔ አልፈልግም አልኩ እኮ ላንዱ። እኔ ከዚህ በላይ ራሱ ባላወራህ ደስ ይለኛል። እያልክ ያለከው ነገር ምንም በቃ ማለት የሚጨበጥ ነገር ምንም እየነገርከኝ አይደለም። እኔ ላውራሽ ስትል በቃ ይሆናል አይደለ ያለውበት ሁኔታ አይተህ እኔ ካሜራ ይዘህም ስጠብቀኝ ኖርማል ነው ያልኩህ። ኦኬ የሆነ ነገር እንዳለ ይገብቶኛል። ሲጀመር መጀመሪያም ማለት ነው እኔ ሌላ ጭቅጭቅ ፈልጌ አይደለም የጠራሁሽ። የጭቅጭቅ ሱስ የለብኝም። ግን ከዚህ ነገር ውስጥ መውጣት ስላለብሽ ነው እየነገርኩሽ ያለው። እኔ ራሴ ይሁን ላንዱ በጣም በቃ አሰብከልኝ። አመሰግናለሁ በጣም እውነት በጣም አመሰግናለሁ። በቃ ረዲት ምን ያክል ወጣምኛት ነው እኔ አታወራኝ፣ ስለሷ እንድታወራኝ አልፈልግም። እንዴት ነው ማላወራሽ? እኔ እኮ የማውቀው ነገር ነው እየነገርኩሽ። ምን አሁን እሺ ረዲት ላከች ማን እስኪ እንዴት እሺ አሁን ላከችው? እሷ ነግራክ ነው ላኩትኝ እንዲያደርግ ብላ ራስ ያቀኔ ደርሽባታለሁ። እንደዚህ ያደረጋት ሰው ያስላከችው ሰው ነው የነገረኝ። አንቺ ግን በቃ በገገሞ ሄደሽ ከሰው ጋር ትጣያለሽ ምናምን እንደዛ ነፂ ላይ የዘራፍ እያላችሁ ነበር ሁለታችሁም። አንቺም እሷ ማለት ነው ላንዱ ማለት እንዴ በዚህ ልክ ማለት ምን ቢደረግልክ ነው ስለ እንዴት ነው እንደዚህ ልትል የምትችለው?
ረዴትን እኮ ነው ያገኛታለሁ። ሁሌም አንቺ ቀጥታ ነው አንቺ እየተጓዝሽ ያለሽው። በቃ ይኸውልህ ላንዱ እኔ ቀጥታም ተጓዝኩኝ በምንም ተጓዝኩኝ አይመለከትም። ሲቀጥል አንቺ አሁን ረዴት የምታደርገውን ነገር ታውቂያለሽ። ይኸውልህ እየሰማኸኝ ነው። ስለሷ እዚች ጋር እንድታወራ አልፈልግም በመጀመሪያ ደረጃ። እኔ ደግሞ አልሰማህም። ዝም ብለህ ማውራት ምንም እኮ ጥቅም የለውም አይደል እንዴ? እንደዚህ እየለፈለፉ ሚዲያ ላይ መልቀቅ እየለፈለፉ ሳይሆን እኔ ረዴት ደርሼባታለሁ። እውነታው ይሄ ነው። ተረጂ። ይኸውልህ እየሰማኸኝ ነው ላንዱ። እግዚአብሔርን እኔ እናንተ አሁን እንጣላለን። ስለሷ አልፈልግም። እንዴት ነው ማለት? እኔ እኮ እየነገርኩሽ ነው። እኔ የማውቀውን ነገር አይነት ነገር ውስጥ ትፈልጊያለሽ ወይስ ትፈልጊያለሽ? ያውቀሽ ነው ነገሩን። እኔ በጣም ማለት ነው ለአንዱ ደክሞኛል። ገብቶሃል? እኔ አሁን መጥቼ የሚጨቃጨቅበት ሁኔታ ላይ አይደለሁም። በቃ ሁላችሁም ብትሆኑ ከቻላችሁ ካልፈለግሽ የምነግርሽ ነገር ስሚኝ። ምን? እሺ ምን እንዳደረግ ነው የምፈልገው? ረዴት ፎቶውን አቀናብራ ያመጣችሁ ራሷ ለአንዱ ከራስ ጋር ሆነ እስኪ ከራስ ጋር ሆነ አዳም እስኪ ከሆነሽ ስሚኝ። እኔ ምልሽን ስሚኝ። በስርዓት ያወራሽ አትገፍትረኝ። ስነ ስርዓት እኮ እንዳልገፈትርሽ ከፈለሽ በስርዓት ቆመሽ አውሪኝ። የምልሽን ነገር ምንም ነገር ይኸውልህ፣ አሁን እኔ ስለምትለው ነገር ምንም እንደማልሰማ በቃ ራሴ ታውቀዋለህ። ሲጀመር ሲቀጥል ስለ ረዴት እንደዚህ ነው ነገር እንድታወራ አልፈልግም። ምክንያቱም እሷ እንደዚህ ነው ነገር አታደርግም። በቃ ያደረገች ያለች ይሄን ነገር ረዴት ራሷ ነች። ይኸውልህ ለአንዱ እኔ ከዚህ በላይ ሲጀመር እኔ ቆሜ ካንተ ጋር ራሱ ምክንያቱም እኔ በጣም ጊዜን እየፈጀው ነው እዚች ጋር ቆሜ መነዛነስ ሁሉ ጊዜ የሚለቀቀው ነገር የሚያስጠላ ጭቅጭቅ ምንድነው? ይኸውልህ ለአንዱ ድጋሚ ይኸውልህ ለዚህ አይነት ነገር ከሆነ እንድትደውልልኝ አልፈልግም። እሺ ግን በኋላ ግን ነገሩን ስታውቂ ምንም የጸጸትበት ነገር የለም። የዛን ሰዓት ልድረስና እሷ እንደዚህ ታድርግ ችግር የለውም። የዛን ሰዓት እሷ አድርጋ ከሆነ የዛን የሚፈጠረውን እኔ ነኝ የማውቀው። ግን በሙሉ ልቤ ስለማምናት እንደዚህ እንደማታደርግ ደግሞ እርግጠኛ ነኝ። እና ይሄ ወሬ ለቃቅም የነገረህን ሰው ደግሞ ሂድና ልጅ የላከልሽን ሲጀመር አሳይሻለሁ። ከፈለግሽ አልፈልግም። ከካሜራ ጀርባ ነው ወስጄ አሳይሻለሁ። እኔ አልፈልግም። ከዚህ በላይ ሲጀመር እዚህ ጋር አልቆይም። ለአንተ እግዚአብሔር እንዳትደውልልኝ ማለት ለዚህ አይነት ጉዳይ ከሆነ ድጋሚ እኔ ስልክ ላይ እንዳትደውል። እኔ በቃ ሰልችቶኛል። ተውኝ፣ እግዚአብሔርን ተውኝ። በቃ እንድትወጪ ከፈለግሽ ያለው ነገር አጥሪሽ፣ ደግሜ እደውልልሻለሁ። እንግዲህ ቤተሰቦች እኔ ከራሴ በኩል ያለው ነገር ተወጥቻለሁ። እውነታውን ለመንገር እውነታውን ለማስረዳት ሞክሬያለሁ። ማትሰማኝ ከሆነ ምንም ማድረግ አልችልም። የራሷ ጉዳይ ነው። ከዚህ በላይ ምንም ልላት አልችልም። ምናልባት አሁንም ሌላ ጥፋት ውስጥ ገብታ ሌላ ሁኔታ ውስጥ ሆና ነገሮች ማስተካከል ከቻለች ትሞክር። በራሷ መንገድ ነገሮች ማስተካከል ከቻለች ትሞክር። ከዚህ በላይ ግን እኔ ምንም ልላት አልችልም። ቤተሰቦች እንግዲህ ቀጣይ የሚፈጠረው ነገር አብረን እናያለን። ቤተሰቦች በቻልኩት አቅም በውስጥ መስመርም ላገኛት ሞክራለሁ። ነገሩን ለማስተካከል ሞክራለሁ። አሁንም አልሰማም ካለች የራሷ ጉዳይ፣ ምንም ማድረግ አልችልም። እንግዲህ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ወዳችኋለሁ።